ረሱል ሴት ልጆቻቸውን ሲቀብሩ ነበር ያገኟቸው። ሴት ስለሆኑ ሴትነትን ነውርና ውርደት አድርገው ይቆጥራሉ። አንዱ ተነስቶ ከአንድ እናት ጉያ የወጣ ወንድሙን ይገድላል፣ ለያዘው የወርቅ ከረጢት ብቻ። ማንነታቸውን ወደ መሰረቱ መለሱላቸው። የፍቅርን መዓዛ አሸተቷቸው። ትናንት እንዳልተጣሉ እንዳልተገዳደሉ አዲስ ትውልድን ፈጠሩላቸው። ያውና ዑመር የብርቱ ነፍስ ባለቤቱ ሰፊ ቤት በኖረውና አቡ ዑበይዳን በመሰሉ ወንዶች የተሞላ ቢሆንለት ይመኛል። ያውና አቡዘር ለቢላል ጉንጩን መሬት ላይ አድርጎ በእግሩ እንዲረግጠው ይማጸናል። ቢላልን በምላሱ አስከፍቶት ነበርና ቢላልም አንስቶ ያቅፈዋል። ያውና ሰዓድ ብን አቢ ወቃስ ከአብዱራህማን ጀናዛ ፊት ተቀድሞ እየሄደ ኃይሉን አጥቶ ነፍሱ ቆስሎ ልብን በሚፈለቅቅ ድምፅ ተራራ ይላል። ፍቅር ለነሱ ሚስጥሩን የማይፈታ ቋንቋ እንዳልነበር አሁን ነፍሳቸው ፍቅር ስለሚባል ነገር የምታውቅ የምትረዳ ሆናለች። ይህች የፍቅር ኃይል ናት። ረሱላላህ በሷ እነዚያን ነፍሶችን መስራት የቻሉባት፣ ፍቅር ሆኖ ፍቅር ዘርተው ፍቅርን ያጨዱባት፣ ህይወትን የዘሩባት፣ ብዙ አዋጅ ሩሃትን የቀሰቀሱባት ረሱል ዘንድ ያለ ማንኛውም ሰው እሳቸው ዘንድ ከሱ የበለጠ ለረሱል ተወዳጅ እንደሌለ ነበር የሚሰማው። ፈገግታቸው፣ አቀባበላቸው፣ መተናነሳቸው የቀረባቸውን ንድፍ ነበር የሚያደርገው። አንተዬ ታዲያ ምን ያክል እድለኛ ነኝ ብለህ ታስባለህ? ስትጨነቅ ምን ያጽናናሃል? ስታዝን ምን ያበረታሃል? ሁሉ ነገር ሲጨላለምብህ ምን ስታስብ ይገለጥልሃል? መልሱን ካጣህ ተከተል።